ዛሬ የምትጸልዩ ጸሎት እንኳን ለእግዚአብሔር ለኔም እኮ አይሰማም ብላችሁ አስባችሁ ጸሎት ማድረግ ማቋረጥ የለባችሁ። ዛሬ ኃጢአትን ድል መንሳት ስላልቻልኩ በቃ እኔ እንደዚሁ ነኝ እንቀጥለው ብላችሁ በኃጢአት ውስጥ እንዳትሰጥሙ አደራችሁን። ዛሬ ደካማ ልትሆን ትችላለህ፣ ነገ ግን ትበረታለህ። ዛሬ ጸሎትሽን እንኳን ላትሰሚው ትችያለሽ፣ ነገ ከነገ ወዲያ ግን ሰማየ ሰማያት የሚደርስ ጸሎት አለ። ዝነኛ የምንሆንበት ጊዜ አለ። ተፈላጊ የምንሆንበት ጊዜ አለ። ምርጥ የምንሆንበት ጊዜ አለ። የኛ ጊዜ የሚጀምርበት ጊዜ አለ ነው ምላችሁ። የግድ እዚህ ምድር ላይ ነው የግድ አሁን አትበሉ ነው ምላችሁ። ለምንድን ነው እዚህ ዓለም ላይ ብቻ ካልጠቀምኩ ብላችሁ የምትደርቁት? ምን አለ እዚህ ዓለም ላይ ጭምቶች ሆናችሁ ብትኖሩ? ካልተሰጠን በቃ የእግዚአብሔር ጸጋ ነው፣ አልተሰጠንም። ጤና ካጣን እንለምነዋለን። እግዚአብሔር ፈቃዱ ከሆነ አመስግነን እንሞታለን። ወጣቶች ወይ በተለይ ክርስቲያኖች ትላንታችን ዛሬያችንን ያበላሸ ስንት ሰዎች አለ። አንድ ነገር ስለተሰበረብን ዘመናችንን ሆኖ የሰበርን ስንት ሰዎች ነው። አንድ ነገር ስላደናቀፈን ዘላለም ተኝተን እየኖርን ያለን ስንት ሰዎች ነን። አንድ ነገር ስላቃተን ብዙ ነገር እንዳቃተን አድርገን ራሳችንን የቀበርን ስንት ሰዎች ነን። በካንሰር የታመሙ እንደዚሁ የሚጨርሱ ይመስላችኋል? የገነት በሽታ ነው የሚባለው። ወገኖቼ በትላንት ምክንያት ብዙ በቀል ይዛችሁ ይሆን? ብዙ ቂም ቋጥራችሁ ይሆን? ብዙ ህይወታችሁን አበላሽታችሁት ይሆን? አንዴ ከተበላሸማ ህይወቴ እንደጀመረ የጨርሰኝ ብላችሁ ሱስ ውስጥ ዝሙት ውስጥ ገብታችሁ ይሆን? ዛሬ በርት የተዘጋባችሁ፣ ዛሬ በጥርጣሬ የሚመለከቷችሁ፣ ዛሬ ሐሜትና ስድብ የሚወርድባችሁ፣ ዛሬ ፈላጊ የሌላችሁ፣ ዛሬ ጠሪ የሌላችሁ፣ ዛሬ አክባሪ የሌላችሁ፣ ዛሬ ስማችን አልተነሳም የምትሉ፣ ዛሬ በተለያየ ነገር ምናልባት በሰው ተርታ ያልታሰባችሁ ልትሆኑ ትችላላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ልዑለ ባሕርይ አምላካችን እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። እንደ እግዚአብሔር ቅዱስ ፈቃድ ለተወሰነች ደቂቃ እንማራለን። የምንማርበት የትምህርታችን ርዕስ ትጠቅማለህ በሚል ርዕስ ይሆናል። ክርስቲያኖች ሁላችንም እንደምናውቀው የክርስቶስ መስቀል አይጠቅምም የተባለ ነው። የክርስቶስ መስቀል በአይሁድ ዘንድ የተናቀ ነው። የክርስቶስ መስቀል በአጋንንት ዘንድ የተጠላ ነው። በዚህም ምክንያት እንደማይጠቅም ተቆጥሮ ቆሻሻ መድፊያ ሆኖ ለ300 ዘመናት የቆየ ነው። አዎ በእርግጥ ዓለም አይጠቅምም ብሎ የጣለው ነው። ይሄ ምንን ያስተምረናል ወገኖቼ? እንደ ክርስትና ከዚህ የመስቀሉ ታሪክ የምናገኘው ጭብጥ ትምህርት የትኛውም ዘመን ይርዘም፣ በየትኛውም ሁኔታ እንጣል፣ በየትኛውም ምክንያት እንተው፣ አይሆኑም የምንባልም ልንሆን፣ ግን አንድ ቀን እግዚአብሔር የሚጎበኝበት ቀን ሲመጣ አይጠቅምም የተባለው ምናምንቴ እጅግ የሚጠቅም እንደሚሆን እንዳይረሳ ወገኖቼ። ዘመን ሊረዝም ይችላል፣ ጊዜ ሊከርም ይችላል። መታወስ አይደለም መረሳትም የሚለው ቃል ላይገልጸው በሚችለው ሁኔታ ልንረሳ፣ ልንተው፣ ልንጣል፣ ደሞም ልንደበቅ
ደግሞም ልንቀበር ደግሞም አይወጡም አይነሱም ልንባል እንችል ይሆናል። ከዚህ የመስቀሉ ሕይወትና ታሪክ የምንማረው ምንድነው ካላችሁኝ፣ እግዚአብሔር አፈር ይሆናል የተባለውን እጽ ሳይነካ አፈር ሳይሆን ኃይል ይኖረዋል አይደለም ራሱ ይወጣል የማይባለውን እንዴት ቀይሮ የሚጠቅም እንዳደረገው ተመልከቱ ወገኖቼ። ብዙ ዘመናት የማንጠቅም አድርገን ራሳችንን ቆጥረን ይሆናል። ከዚህ በኋላሞ ምን እጠቅማለሁ? ዘመን አልፎብኛል፣ ጊዜ ሄዶብኛል፣ እድሜ ባክኖብኛል፣ ጉልበት አጥቻለሁ፣ ኃይል ከርቶኛል፣ መደመጥ ጠፍቶብኛል፣ ፈላጊ አጥቻለሁ፣ ተትቻለሁ የምንል እንኳን ቢሆን እግዚአብሔር የሚያቅተው ዘመን፣ እግዚአብሔር የማያወጣው መቃብር፣ እግዚአብሔር የማይሰጠው ኃይል፣ እግዚአብሔር ሲመጣ የማይለውጠው ሕይወት እንደሌለ ማሳያ ነው። ይህ እንዴት ያጽናናል? ከእንግዲህ አበቃልኝ የምትሉ እድሜ ሄዶብኛል፣ ሰውነት ክዶኛል፣ አቅም ጠፍቶኛል፣ አሁን እኔ ምን እሰራለሁ? የዚህ ሁሉ ጉድፍ ማጠራቀሚያ የሆንኩ አሁን እግዚአብሔር እኔን ከዚህ ያወጣኛል ወይ ብላችሁ ተስፋ ቆርጣችሁ ይሆን? ክርስቲያኖች የቱን የሚያክል ጉድፍ መጣያኑን ግን ወደ እግዚአብሔር ስንመለስ እግዚአብሔር የተቀበረውን ሕይወት የሚሰጥ ጨለማውን የሚያበራ ኃይል የሌለውን ምንኛ ኃይለኛ እንደሚያደርግ ተመልከቱ። ተንቃችሁ ካለ የምትከብሩበት ቀን የሚመጣው ከእግዚአብሔር ጋር ስትሆኑና ስትጠቅሙ በዓይናችሁ ታያላችሁ። የምትጠቅሙ ያደርጋችኋል። እግዚአብሔር የማይጠቅም ፍጥረት እዚህ ምድር ላይ አልፈጠረም። አፈር እኮ ነው ጠንካራ አጥንት ያስመጣው ወገኖቼ። ይሄ የምታዩት አጥንት እኮ አጥንት ሆኖ የተገኘው መገኛ ምንጭ እኮ አፈር ነው። ዛሬ ልፍስፍስ ልንሆን እንችላለን። ዛሬ የማይገባል ሊሆን ይችላል። ዛሬ ደንዛዞች ናቸው ልንባል እንችላለን። ግን እግዚአብሔር እጆች ከነኩን እመኑኝ እንጠነክራለን። በእግዚአብሔር እግሮች ስር ካረፍን ልፍስፍሱ ይጠነክራል፣ ደካማው ይበረታል። የለም የተባለው ይኖራል። መቆም የማይችለው አፈር የሚቆም ይሆናል። ይጠቅማል። አፈር ነኝ የምትል እግዚአብሔር እንዴት ጠቃሚ እንደሚያደርግ ተመልከት። ከፍጥረቱ እንኳን እውነት እንነጋገር ከተባለ እግዚአብሔር ጋር መጥቶ የማይጠቅም ምንም ነገር የለም። ወጣቶች ወይ በተለይ ክርስቲያኖች ትላንታችን ዛሬያችንን ያበላሸ ስንት ሰዎች አለ። አንድ ነገር ስለተሰበረብን ዘመናችንን ሆኖ የሰበርን ስንት ሰዎች ነን። አንድ ነገር ስላደናቀፈን ዘላለም ተኝተን እየኖርን ያለን ስንት ሰዎች ነን። አንድ ነገር ስላቃተን ብዙ ነገር እንዳቃተን አድርገን ራሳችንን የቀበርን ስንት ሰዎች ነን። ትላንታችን ተስፋ አስቆረጠን። ወገኖቼ በትላንት ምክንያት ብዙ በቀል ይዛችሁ ይሆን? ብዙ ቂም ቋጥራችሁ ይሆን? ብዙ ህይወታችሁን አበላሽታችሁት ይሆን? አንዴ ከተበላሸማ ህይወቴ እንደጀመረ የጨረሰኝ ብላችሁ ሱስ ውስጥ ዝሙት ውስጥ ገብታችሁ ይሆን? ትላንት ብዙ ነገር ሊሆን ይችላል፣ ግን ወደፊታችንን ሊያበላሽብን ልንፈቅድለት አይገባም። የባከነ ሰዓት ለክርስቲያን የለውም ወገኖቼ። በመጨረሻውም ሰዓት ወርቅ ስራ ሊሰራ ይችላል። አላረጀንም፣ ደግሞም አልሸመገልንም። ሁል ጊዜ ትኩስ ነን። ሁል ጊዜ ማለዳ ማለዳ አዲስ ነን። አብርሃምን አላያችሁት? በ99 ዓመቱ ስላሴን ሲያስተናግድ እንደ ልጅ እኮ ነው እየቦረቀ በመምሪያ አድባር ዛፍ ስር ሲሮጥና ሲቸኩል የነበረው ወገኖቼ። በ99 ዓመቱም ይሮጣል። ትኩስ ነው ገና። እድሜ አልፏል፣ ጊዜ ባክኗል፣ ቀኑ የተመቸ አይደለም፣ ሁኔታዎችም አስጠሊታዎች ናቸው። ታዲያ ከዚህ በኋላ እኔ ጠቃሚና ምረባ ሰው ሆናለሁ እንዳትል። በየትኛው ሰዓት እግዚአብሔር ጠቃሚ እንደሚያደርግ አታውቅም። መቼ እግዚአብሔር ወደ ምትጠቅሚና ወደ ምትጠቅምበት ህይወት ልትመጣ እንደምትችል አንተ አታውቀውም። ግን መጥቀም አይቀርም። ክርስቲያኖች ለክርስቲያናዊ ህይወት ለመንፈሳዊ ተጋድሎ መቼ
አይመሽም። መቼም አንሸመግልም። መቼም አንደክምም። እንደውም እየደከምን ስንመጣ እንበረታለን ወገኖቼ። እንደውም በመጨረሻው ሰዓት ነው የበለጠ ጸጋም ይበዛልን ወገኖቼ። ዛሬ መንፈሳዊ ሕይወት ልዕልና ላይ ስላልደረሳችሁ ራሳችሁን የማትጠቅሙም እንዳትቆጥሩት። ዛሬ የምትጸልዩ ጸሎት እንኳን ለእግዚአብሔር ለእኔም እኮ አይሰማም ብላችሁ አስባችሁ ጸሎት ማድረግ ማቋረጥ የለባችሁ። ዛሬ ኃጢአትን ድል መንሳት ስላልቻልኩ በቃ እኔ እንደዚሁ ነኝ የምቀጥለው ብላችሁ በኃጢአት ውስጥ እንዳትሰጥሙ አደራችሁን። ዛሬ ደካማ ልትሆን ትችላለህ፣ ነገ ግን ትበረታለህ። ዛሬ ጸሎትሽን እንኳን ላትሰሚው ትችያለሽ፣ ነገ ከነገ ወዲያ ግን ሰማየ ሰማያት የሚደርስ ጸሎት አለ። ወጣቶች ክርስቲያኖች፣ ምናልባት እንደ ቅዱስ ዮሴፍ ተረስተህ ሊሆን ይችላል። አንድ ቀን ግን መፈለግ አይቀርም። እንደ ዳዊት ምናልባት ተሰደን ምድረ በዳ ለምድረ በዳ ተንከራተን ይሆናል። አንድ ቀን ግን ጠቃሚ ሆነን ቤተ መንግስት መግባታችን ግን አይቀርም። ምናልባት እንደ ቅዱስ ጳውሎስ ተጠርጥረን ሊሆን ይችላል። አሁን ቅዱስ ጳውሎስን ማን ይጠቅማል ብሎ አስቦታል ወገኖቼ? የአይሁድ ቀናተኛ እጅግ ፈሪሳዊ። አሁን ይሄ ሰው ጠቃሚ ነው ተብሎ ይታሰብ ይሆን? በፍጹም ማን ያስበዋል? ይሄ ሰው ነው ግን ከልዋሪቆን እስከ ደማስቆ ለወንጌል መንከራተት የጀመረው። ይሄ ሰው ነው ግን ለቤተ ክርስቲያን ዋጋ የከፈለው። የማይጠቅመውን እንዴት የሚጠቅም አድርጎ እንደቀየረው እግዚአብሔር ተመልከቱ። ዛሬ ለዓለም ሯጮች ልትሆኑ ትችላላችሁ፣ ነገ ለእግዚአብሔር መንግስት ትሰራላችሁ። ዛሬ ባላችሁ ደካማ ሕይወት አደራችሁን ተስፋ እንዳትቆርጡ። ዛሬ በር የተዘጋባችሁ፣ ዛሬ በጥርጣሬ የሚመለከቷችሁ፣ ዛሬ ሐሜትና ስድብ የሚወርድባችሁ፣ ዛሬ ፈላጊ የሌላችሁ፣ ዛሬ ጠሪ የሌላችሁ፣ ዛሬ አክባሪ የሌላችሁ፣ ዛሬ ስማችን አልተነሳም የምትሉ፣ ዛሬ በተለያየ ነገር ምናልባት በሰው ተርታ ያልታሰባችሁ ልትሆኑ ትችላላችሁ። እግዚአብሔር በእኔ እንዲሰራ እፈልጋለሁ ካልክ በእግዚአብሔር ፊት ደካማውን እዩዋቸው። ሐዋርያትን 12 ሐዋርያት ናቸው ዓለምን የቀየሯል። እግዚአብሔር በጥበበኞች ላይ አድሮ አይደለም ጥበብን የሰራው፣ ምንም በማያውቁ እዚህ ግቡ በማይባሉ ሰዎች ነው ዓለምን የቀየራት ወገኖቼ። ሐዋርያታው ምን ይጠቅማሉ? አሁን እነዚህ አሳ አጥማጆች፣ እዚህ ግቡ ማይባሉ ፈላጊ የሌላቸው እነሱን ነው ክርስቶስ ሰራተኞች ያደረጋቸው። ዛሬ በየትኛውም አይነት ሕይወትና ማይረግ ልትኖር ትችላለህ። ወደ እግዚአብሔር ግን ከቀረብክ እንዴት ጠቃሚ አድርጎ እንደሚቀይር ተመልከተ። ዛሬ ከሁሉም ያነስክ ልትሆን ትችላለህ። እግዚአብሔርን በልብህ ካደረግ፣ ከእግዚአብሔር ጋር ግን ከተዋስ የብዙዎች መጠለያ ሊያደርግ እግዚአብሔር ይችላል። ቅዱስ ጳውሎስን እኮ በአቴና ያገኘነው ዲዮናሲዮስ የሚባለው ፈላስፋ እኮ አሳምኖት በክርስቶስ ጥላ ስር ያሳረፈው ምንም ያልተባለው ይሄ መናኛ የተባለው እኮ ቅዱስ ጳውሎስ እኮ እንዴት ጠቃሚ አድርጎ እንደቀየረው ተመልከቱ ወገኖቼ። በእርግጠኝነት እግዚአብሔር ጋር መጥቶ ከእግዚአብሔር ጋር ጉዞ ጀምሮ የማይጠቅም ማንም የለም። ይሄን በእርግጠኝነት እንነግራችኋለን። እንጠቅማለን፣ ጠቃሚዎች እንሆናለን። ጊዜው ሊርቅ ሊቀርብ ይችላል፣ ግን ሳንጠቅም አንቀርም። ጠቃሚዎች እንሆናለን። ትጠቅማለህ፣ ትጠቅሚያለሽ። ግድ የላችሁም። በጀመርነው ሕይወት ከተመላለስ ከእግዚአብሔር ጋር ብዙ ጊዜ ካሳለፍ መጥቀማችን አይቀርም ነው ምላችሁ። 17 ዓመት በኋላ፣ ከ300 ዘመን በኋላ፣ ከ80 ዓመት በኋላ፣ ከ99 ሜቱም ዘመን ይሁን የባከነ ዘመን የለንም። የሚመሽ ዕድሜ አይኖረንም። የሚያረጅ ጉልበት አይኖረንም። በጣም እንጠቅማለን። 70 ዓመት ሙሉ ያልሰራኸውን በ70 ቀን አስደናቂ ስራ ልትሰራ ትችላለህ። አልዓዛርን አሁን ማን ይጠቅማል ብሎ ያስበዋል? እናንተ ድሃ የሆነውን ሰው የማያውቀውን ደዌ ያሰቃየውን ድህነት የተጫወተበትን አስተማሚ የሌለውን ይህ አልዓዛር ይጠቅማል ብላችሁ ታስቡ ነበር? ውሾች የሚያስታምሙትን ቁስሎቹን የሚልሱትን ይህ ሰው አሁን ይጠቅማል? ከእኛ መካከል እንደዚህ ይሆናል። በድህነት ላይ ደዌ፣ በደዌው ላይ አስተማሚ ማጣት፣
አስተማሚ በማጣት ላይ የውሾች መከበብ። አሁን ይህ ሰው ይጠቅማል ብላችሁ ታስባላችሁ? ግን በእርግጠኝነት ይህ ሰው የሚጠቅምበት ቀንና ቦታ አለ ወገኖቼ። እናንተን ለማጽናናት አንጀታችሁንም ለመብላት ፈልጌ አይደለም። አንድ አስደናቂ እውነት ግን እንገራችሁ። በዚህ ምድር ጠቃሚዎች ሆነን እንኳን ባንጨርስ በሰማዩ የእግዚአብሔር ቤት ግን በጣም ጠቃሚዎች ነው የምንሆነው። ዝነኛ የምንሆንበት ጊዜ አለ። ተፈላጊ የምንሆንበት ጊዜ አለ። ምርጥ የምንሆንበት ጊዜ አለ። የኛ ጊዜ የሚጀምርበት ጊዜ አለ ነው ምላችሁ። የግድ እዚህ ምድር ላይና የግድ አሁን አትበሉ ነው ምላችሁ። አልዓዛር እውቅናው በጣም የጨመረው፣ ዝናው በጣም የታወቀው፣ ተፈላጊነቱ አንቱ አንቱ መባሉ የጀመረው ሲሞት ነው። ይልቁንም ክርስትና እንደዛ ነው። ሲቀበር ነው ዛፍ የሚሆነው፣ ሲሞት ነው የሚጠቅመው። እዩት አልዓዛር። እንዲህ ይላል እግዚአብሔር ቃል፣ አልዓዛር ሞተ፣ መላእክትም በአብርሃም እቅፍ ወሰዱት ይላል። መጥቀም ጀምራ። ለምንድን ነው እዚህ ዓለም ላይ ብቻ ካልጠቀምኩ ብላችሁ የምትደርቁት? ምን አለ እዚህ ዓለም ላይ ጭምቶች ሆናችሁ ብትኖሩ? ካልተሰጠን በቃ የእግዚአብሔር ጸጋ ነው፣ አልተሰጠንም። ጤና ካጣን እንለምነዋለን። እግዚአብሔር ፈቃዱ ከሆነ አመስግነን እንሞታለን። ቅዱስ ጳውሎስ እንዳለው ከእኔ እንዲለይ 3 ጊዜ ለመንኩ፣ ኃይሌ በድካም ይገለጣልና ጸጋዬ ይበቃል አለኝ ይላል። በጤና ይሁን በበሽታ እግዚአብሔር ወደኛ የሚመጣው አናውቅም። ምናልባት በበሽታ ጽድቅን እንፈጽም እንደሆነ አንረዳም። እግዚአብሔር የትኛውን አኗኗራችንን ለጽድቅ ሕይወት እንደሚያደርገው በፍጹም አናውቀው። አልዓዛርን ተመልከቱት። ምን ልላችሁ መሰላችሁ? የግድ በምድር ላይ ብላችሁ ሙጥኝ አትበሉ። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ምስኪኖች ነን ይላል። በዚህች ሕይወት ብቻ ካልሆነልኝ ካላችሁ ምስኪን ነው የምትሆኑ። ለዚህች ዓለም አይደለም ክርስቲያን ይሆን ነው። ለዚህች ሕይወት አይደለም ክርስቶሳውያን ይሆን ነው። ለዚህች ዓለም አይደለም የመስቀሉ ተከታዮች ይሆን ነው። ምእመናን የሚጀምር ሕይወት አለ። እሱ የት ነው? በሰማይ። አልዓዛርስ ባለጸጋው እኮ አይቶት አያውቅም። እግዚአብሔር ያሳያችሁ። ደጁ ወድቆ አይቶት አያውቅም፣ ትዝ ብሎትም አያውቅም። በሰማይስ ሲኦል ሆኖ ባለጸጋው አልዓዛርን አሻቅቦ አየው ይላል። የምትታይበት ቀን ይመጣል። ለምን ዛሬ ካልታየው ትላል? ለምን ዛሬ ደመግቡ ካለው የምንታይበት ቀንና ቦታ ሁኔታ አለ። ክርስቲያኖች የሚፈለግበት ጊዜ አለ። አንቺ የምትፈለግበት ጊዜ አለ። ወንበዴው አንተ የምትመረጥበት ጊዜ አለ። እንዳፈርን ቢሆን ኖሮ የምንቀረው እሺ፣ እንደተሰበርን ቢሆን የምንቀረው እሺ። የሚያስጮኸን የሚያዘልለን ለምን ይመስላችኋል? በዚህ አንጨርስም፣ በዚህ አትጨርስም። እንደተዋረድክ አትጨርስም፣ እንዳዘንክ አትጨርስም፣ እንዳለቀስክ አትጨርስም፣ እንደተሰበርክ አትጨርስም፣ በቁስል እንደተመታ አትጨርስም። በካንሰር የታመሙ እንደዚሁ የሚጨርሱ ይመስላችኋል? የገነት በሽታ ነው የሚባለው። አዎ ታግሰው በአኮቴት በምስጋና ሲቀበሉት የገነት በሽታ የሚል ስም ይሰጣቸዋል። በአባቶቻችን ሕይወት የገነት በሽታ ነው የሚሉት። በየትኛውም ሕይወት እንደዚህ አልቅ። ለፊልሞና መልእክት ቅዱስ ጳውሎስ ሲጽፍለት አናሲሞስ የሚባል ሰው ነበር። ምን ይላል? እስካሁን ስላልጠቀመህ አሁን ግን ስለሚጠቅምህ ይላል። እስካሁን ላትጠቅሙ ትችሉ ይሆናል፣ ከእንግዲህ በኋላ ግን መጥቀም ትችላላችሁ። እስካሁን ስላልጠቀማችሁት አትቆጩ። ከእንግዲህ በኋላ እንዴት ጠቃሚ እንደምትሆኑ አስቡ። ትጠቅማላችሁ፣ 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 እንጠቅማለን። የተወደዳችሁ ኦርቶዶክሳውያን እንጠቅማለን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።